إحنا أي طيارة تقوم من أي مطار من دولة مجاورة، أي طيارة تسقط تضرب تقتل أي مسيرة تقوم من أي مطار، إحنا بالنسبة لنا هدف مشروع. ይህ በመግቢያችን ላይ የሰማችሁት የጄኔራሉ ቁጣ የተሞላ ማስጠንቀቂያ አድራሻው በቀጥታ አስመራ ነው ተብሏል። ሰማይ ላይ አውሮፕላን ከተመለከትን እንቀልበዋለን። የጄኔራሉ አስደንጋጭ ማስጠንቀቂያ እያነጋገረ ነው። የጥንቅራችን አካል ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የፋኖን እቅድ አክሽፈናል ሲሉ ተናግረዋል። በወፍ በረር እንመለከተዋለን። ከዚህ ባለፈ የግብጽ ጦር ወደ ሶማሊያ ሊገባ የመጨረሻ ምዕራፍ ላይ ደርሷል። ይህ የሆነው በኢትዮጵያና ግብጽ መካከል ውጥረት በተቀሰቀሰበት ወቅት ነው። እንመለስበታለን። ጅቡቲ የሶማሌላንድ ተልእኮዋን በድንገት መዝጋቷ መነጋገሪያ ሆኗል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። የፋኖን እቅድ አክሽፈናል ብለዋል አረጋ ከበደ። የመከላከያ ሰራዊት በማህበራዊ ድረገጹ ላይ ባሰራጨው መረጃ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ የተሰማራውን የምስራቅ እዝን በተመለከተ ማብራሪያ ሰጥተዋል። እዙ ባህር ዳርን ጨምሮ በጎጃም ዞኖች ከተሰማራና የፋኖ ኃይሎች ጋር ፍልሚያ ከጀመረ 2 ዓመታትን ተሻግሯል። ፕሬዝዳንቱ ይህንን እዝ በተመለከተ በሰጡት ማብራሪያ ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎችን የውጭ ኃይሎች አጀንዳ ተሸካሚ ሲሉ ከሷቸዋል። ታጣቂዎቹ እንቅስቃሴ ጀመሩት ክልሉን አፈርሰው ስልጣን በኃይል ለመቀማት ነበር ያሉት ርዕሰ መስተዳድሩ ይህ ሴራቸው ከሽፏል ሲሉ ግምገማቸውን አስቀምጠዋል። አክለውም ጽንፈኛው ቡድን የውጭ ኃይሎችን ተልእኮ ተሸክሞ ክልሉን የብጥብጥና የሁከት አውድማ ከማድረግ ባለፈ ክልሉን ለማፍረስ ያደረገውን ሙከራና ሴራ በማክሸፍ በጎጃምና ደቡብ ጎንደር እንዲሁም በሌሎች አካባቢዎች ተሰማርተው ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ ናቸው በማለት አብራርተዋል። አቶ አረጋ ከበደ የምስራቅ እዝ የክልሉን ሰላም ከማስከበር ባለፈ የክልሉን ኃይል በማሰልጠንና በማደራጀት ያገዘ መሆኑንም በንግግራቸው አንስተዋል። የመንግስት መዋቅሩን በማደራጀትና በመወያየት ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩልም ሚናውን ተወጥቷል ሲሉ ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብር ሸለቆ ማሰልጠኛ ትምህርት ቤት አሰልጣኞችን በመላክና የእዙ ዋና አዛዥም በአካል እየተገኙ በማሰልጠን ከኦፕሬሽኑና ከህግ ማስከበሩ ጎን ለጎን አበረታች ስራዎችን ሰርተዋል ብለዋል። አረጋ ከበደ ምስራቅ እዝ ህዝቡን በማደራጀትና በማንቃት አካባቢውን እንዲጠብቅና ከጸጥታ ኃይሉ ጎን እንዲሆን በማድረግ እንዲሁም በክልሉ የሚከናወኑ መሰረተ ልማቶች በተያዘላቸው ጊዜ ያለ እንቅፋት እንዲቀጥሉ እዙ ከፍተኛ አስተዋጽኦ በማድረግ ህገ መንግስታዊ ተልእኮውን እየተወጣ ይገኛል ሲሉ ገልጸዋል። ጥንቅራችን እንደቀጠለ ነው። የተከበራችሁ ቤተሰቦቻችን ወደ ሌላኛው ጉዳያችን እናምራችሁ። የቀድሞቹ ተዋጊዎች ወደ ወርቅ ንግድ ተሰማርተዋል ይላል አስደንጋጩ ሪፖርት። በትግራይ የቀድሞ ተዋጊዎችና ወጣቶች በኢኮኖሚ ጦት ምክንያት ወደ ህገወጥ የወርቅ ማዕድንና ወደ ሳውዲ አረቢያ ስደት መጀመራቸው ተነግሯል። የፌዴራል መንግስትና ህወሓት የተኩስ አቁም ስምምነት ከተፈራረሙ ከ3 ዓመታት በላይ ቢያልፍም የትግራይ ክልል አሁንም ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ አንድ በቅርቡ የቀረበ የግጭት ትንተና ሪፖርት አመላክቷል። እንደ ሪፖርቱ ከሆነ በተለይም የቀድሞ ተዋጊዎችንና ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠዋል። ይህ ደግሞ ወጣቶቹ ወደ ህገወጥ የወርቅ ማዕድን ማውጣትና ወደ ሳውዲ አረቢያ ህጋዊ ባልሆነ ስደት እንዲያመሩ ዋና ምክንያት ሆኗል ተብሏል። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት እንደ መቀለና አድግራት ጭምር የወንበዴዎች ቡድን ጥቃቶችን የታጠቁ ዘረፋዎችንና የበቀል ግድያዎችን ያባባሰ መሆኑም በሪፖርቱ ተመላክቷል። የፍትህና የጸጥታ ተቋማት መዳከም ወንጀል ያለከልካይ እንዲስፋፋ እድል እንደሰጠ፣ ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ እንደሆነም ተነግሯል። በተጨማሪም በኢሮብና ጉሎ መከዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማ የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆነዋል ተብሏል።
ብሏል። ሪፖርቱም ከሰብአዊ እርዳታ ባሻገር በወጣቶች ላይ የስልታዊ ኢንቨስትመንት፣ የሙያ ስልጠናና ለሥራ አጥ ወጣቶች የሥራ ዕድል መፍጠር የግድ መሆኑን አሳስቧል። ሰማይ ላይ አውሮፕላን ከተመለከትን እንቀልበዋለን። የጄኔራሉ አስደንጋጭ ማስጠንቀቂያ። የሱዳኑ ፈጣን ድጋፍ ሰጪ ኃይል አዛዥ ሐምዳን ዳጋሎ በቀጥታ የኤርትራን መንግስት ያስፈራሩበት የበቀል መግለጫ መነጋገሪያ ሆኗል። መገናኛ ብዙሃን የጄኔራሉ ማስጠንቀቂያ ለግብጽ መንግስትም ጭምር ነው ሲሉ ዘግበዋል። ዳጋሎ ከየትኛው ጎረቤት ሀገር የተነሳና ጥቃት ለማድረስ ያቀደ የጦር አውሮፕላንም ሆነ ድሮን ከተመለከትን ይህ ለኛ የጥቃት ኢላማችን ነው፣ ፍትሃዊ የሆነ ታርጌታችን ነው ሲሉ ተደምጠዋል። ዳጋሎ ይፋ ባደረጉት መግለጫ ለብዙ ጊዜ አፍነን የቆየነውን ሚስጥር አሁን ይፋ ለማውጣት ተገደናል ያሉ ሲሆን አሁን ይህንን ቁልፍ ጉዳይ ከኔ ሰሙት ባይ ናቸው። አዛዡ አክሎም ከየትኛውም ጎረቤት ሀገር የተነሳና ለጀነራል ቡርሃን ጦር ድጋፍ ለማቅረብ ጥቃት ለማድረስና ሕይወት ለማጥፋት ያቀደ የጦር አውሮፕላንም ሆነ ድሮን ከተመለከትን በግልጽ ነግራችኋለሁ እንመታዋለን ሲሉ ተደምጠዋል። ይህን እንደምናደርገው እርግጠኛ ነን የሚሉት ጀነራሉ ዳጋሎ እርግጠኛ ባንሆን ኖሮ ይህንን ቃል ካንደበታችን አናወጣውም ነበር። እናም እነዚህን ንግግሮች በሚገባ አድምጧቸው። አሻፍሬም ብሎ በድርጊቱ የሚቀጥል ካለ ግን ቀጥሉበት፣ ያኔ በመናናግራችሁ ቋንቋ እንነጋገራለን ብለዋል። በሱዳን የእርስ በእርስ ጦርነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ጦር ጎን ተሰልፈው ታይተዋል። ከዚህ መካከል ኤርትራ ለጀነራል አብዱል ፈታህ አልቡርሃን ተሰልፈው የሚዋጉ ኃይሎችን በምዕራቡ ግዛቷ በማሰልጠን ድጋፍ እያደረገች ነው። በርካታ መገናኛ ብዙሃንም ከወራት በፊት የአልቡርሃን ጦር በፈጥኖ ደራሽ ኃይሎች መጠነ ሰፊ የድሮን ድብደባ ሲደረግበት የጦር አውሮፕላኖችን ወደ ኤርትራ ልኮ ከመጠነ ሰፊው የኤሚሬትስ ሰራሽ የድሮን ድብደባ እንዲተርፉ ማድረጉን ዘግበዋል። በወቅቱም የአልቡርሃን ጊዜያዊ መቀመጫ ፖርት ሱዳን የፈጥኖ ደራሽ ኦፕሬሽን ዓላማ ቀድሞ የደረሳቸው የሳውዲ አረቢያና ኤርትራ ደህንነቶች አልቡርሃንና ጀነራሎቹን እንደዚሁም የሱዳን መንግስት ቪአይፒ አውሮፕላኖችና የጦር ጀቶችን ወደ ኤርትራ ድንበር በማስጠጋት ከጥቃት እንዲተርፉ አድርጓል በሚል በስፋት ተዘግቧል። በዚህ የተበሳጩት የፈጥኖ ደራሽ ኃይሉ አዛዥ ጀነራል ሐምዳን ዳጋሎ የኢሳያስ አፈወርቂን መንግስት በሱዳን የውስጥ ጉዳይ በመወንጀል እንደሚበቀሏቸው ዝተው ነበር። ይህ ዳጋሎ ዛቻ በአዲስ መልክ የተሰማ ነው። የአሁኑ ማስጠንቀቂያ የየትኛውንም ጎረቤት ሀገር የጦር ጀት እስከ መምታት የሚያደርስ ነው። ለዚህ ደግሞ አርኤስኤፍ በሱዳን ካርቱም አየር ማረፊያ ላይ ጥቃት መፈጸሙን ተከትሎ ከሁለት ዓመት በኋላ በነገው ዕለት ሊከፈት የነበረው ኤርፖርት ላይ ስጋት ደቅኗል እየተባለ ነው። የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ በሱዳን ዋና ከተማ ካርቱም ዓለም አቀፍ አውሮፕላን ማረፊያና የመቀየሪያ ጣቢያን ጨምሮ ወሳኝ ኢላማዎችን መምታቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሱዳኑ ራኮባ የዜና ማሰራጫ እማኞችን ጠቅሶ እንደዘገበው በአውሮፕላን ማረፊያውና በአካባቢው ከ8 በላይ ፍንዳታዎች ነበሩ ብሏል። የሲቪል አቪዬሽን ባለስልጣን ሰኞ እንዳስታወቀው የካርቱም ዓለም አቀፍ አውሮፕላን ማረፊያ በቀጠለው ግጭት ለ30 ወራት ተዘግቶ የነበረ ሲሆን ከረቡ ጀምሮ የሀገር ውስጥ በረራዎችን ይጀምራል ሲል አስታውቆ ነበር። እንደ ሀገር ውስጥ መገናኛ ብዙሃን ዘገባ ጥቃቱን ከ2 ዓመት በላይ የተዘጋው የአየር መንገድ መልሶ እንዳይከፈት የተደረገ ግልጽ ሙከራ ብለውታል። ከስፍራው የተገኘው መረጃ እንደሚያመለክተው የሱዳን ጦር በርካታ ሰው አልባ አውሮፕላኖችን መትቶ የጣለ ሲሆን ጥቃቱ በአካባቢው ባሉ ሰፈሮች ላይ ሽብር ፈጥሯል በሚል ገልጿል። በመገናኛ ብዙሃን ዘገባ ላይ ከሰራዊቱ ወይም ከአርኤስኤፍ የተሰጠ አስተያየት የለም። በመጋቢት ወር የሱዳን ጦር ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ በዋና ከተማው ምስራቅና ደቡብ የሚገኙ በርካታ የደህንነት ወታደራዊ ተቋማትና ሰፈሮችን ጨምሮ የካርቱም አየር ማረፊያን እንደገና መቆጣጠሩን ማስታወቁ ይታወሳል። ጦር ኃይሉና አርኤስኤፍ ከሚያዝያ 2023 ጀምሮ ከ20 ሺህ በላይ ሰዎችን የገደልና 14 ሚሊዮን ሰዎችን ያፈናቀለ ጦርነት ሲያደርጉ መቆየታቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት መረጃ ያሳያል። አንዳንድ ሪፖርቶች ደግሞ የሟቾቹን ቁጥር 130 ሺህ ያደርሱታል። ይህ ሸገር ታይምስ ነው። የዕለቱ መረጃ ጥንቅራችን እየተደመጠ ይገኛል። የግብጽ ጦር ወደ ሶማሊያ ሊገባ የመጨረሻው ምዕራፍ ላይ ደርሷል። ይህ የሆነው በኢትዮጵያና ግብጽ መካከል ውጥረት በተቀሰቀሰበት ወቅት ነው። በአዲስ አበባና ካይሮ መካከል የዲፕሎማቲክ ፍጥጫ በቀጠለበት በዚህ ወቅት ግብጽ በሰላም ማስከበር ተልዕኮ ወደ ሶማሊያ የምታሰማራቸውን ወታደሮች ለመላክ የመጨረሻ ምዕራፍ ላይ ደርሳለች። ይህ የሆነው የግብጽ ውጭ ጉዳይ ሚኒስትር ባደር አብድላቲና የሶማሊያው አቻቸው አብዱል ሰላም
አብዲ አሊ ተገናኝተው በመከሩበት ወቅት ነው። ሁለቱ ሚኒስትሮች በካይሮ ቀጣይነት ያለው ሰላምና ልማት በሚል መርህ ከተከናወነውና አምስተኛው የአስዋን ፎረም ጎን ለጎን ተገናኝተው መክረዋል የተባለ ሲሆን በሶማሊያ የአፍሪካ ህብረት የሽግግር ተልእኮ ሊሰማሩ ስለሚችሉ ወታደሮች ተልእኮ ጉዳይ በዝርዝር እንደመከሩም ነው የተሰማው። የግብጽ ውጭ ጉዳይ ሚኒስትር ባድር ካይሮ በሶማሊያና በአፍሪካ ቀንድ ዙሪያ ጸጥታንና መረጋጋትን ለማጠናከር የሚደረገውን ጥረት ለመደገፍ ቁርጠኛ ነች ሲሉ ተደምጠዋል። ግብጽ ወታደሮቿን ወደ ሶማሊያ ለማሰማራት ያቀረበችው ጥያቄ ተቀባይነት ያገኘው ከጥቂት ወራት በፊት ነው። የግብጽ ውጭ ጉዳይ ሚኒስትር ወታደሮቹ ከመግባታቸው በፊት በቅርቡ ኦፕሬቲንግ ቤዝ ተለይተው የታወቁትን የልኡካን ቡድኑን ሶማሊያን ከጎበኘ ከጥቂት ጊዜ በኋላ ወታደሮቹን የማሰማራቱ ሂደት በቅርቡ እንደሚጠናቀቅ ያላቸውን ተስፋ ገልጸዋል። የዘንድሮ 12ኛ ክፍል ፈተና ከ9ኛ እስከ 12ኛ ክፍል እንደሚሸፍን ተገልጿል። ፈተናውን ለመውሰድም ብሔራዊ መታወቂያ መያዝ ግዴታ ሆኗል። የትምህርት ሚኒስቴር የዘንድሮ 2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ከ9ኛ እስከ 12ኛ ክፍል እንደሚሸፍንና ተማሪዎች የተማሩትን ይዘቶች እንደሚፈተኑ አስታውቋል። በተጨማሪም ፈተናው ከ10ኛ እስከ 12ኛ ክፍል የአዲሱ ስርዓተ ትምህርት ይዘቶችን መሰረት እንደሚያደርግ ገልጿል። በመሆኑም ተማሪዎች፣ መምህራንና ባለድርሻ አካላት ተገቢውን ቅድመ ዝግጅት እንዲያደርጉ ሚኒስቴሩ አሳስቧል። ሚኒስቴሩ ይህንን ያስታወቀው ጥቅምት 10 2018 ዓመተ ምህረት ለሁሉም ክልል ትምህርት ቢሮዎች፣ ለሁለቱ ከተማ አስተዳደር ትምህርት ቢሮዎችና ለትምህርት ምዘናና ፈተናዎች አገልግሎት በጻፈው ደብዳቤ ነው። ሚኒስቴሩ በደብዳቤው የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና ዝግጅትን አስመልክቶ ጥቅምት 6 ቀን 2018 ዓመተ ምህረት ከሁሉም ክልልና ከተማ አስተዳደር ትምህርት ቢሮ ኃላፊዎች ጋር በበይነመረብ በተደረገ ስብሰባ ፈተናው ከ9 እስከ 12ኛ ክፍል እንዲሸፍን ከስምምነት መደረሱን ገልጿል። በአጠቃላይ የትምህርት ስርዓተ ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2015 ዓመተ ምህረት የሙከራ ትግበራ በማካሄድ ከ2016 ዓመተ ምህረት ጀምሮ ወደ ሙሉ ትግበራ መገባቱን ሚኒስቴሩ አስታውሷል። በተያያዘ ዜና የ2018 ሀገር አቀፍ የ12ኛ ክፍል ተፈታኝ ብሔራዊ መታወቂያ ከሌለው መመዝገብም ሆነ መፈተን እንደማይችል የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የብሔራዊ መታወቂያን ከፈተናው ምዝገባ ቀደም ብሎ ማውጣትና መያዝ እንደሚገባም አሳስቧል። የተማሪ ቤተሰብ፣ ተማሪዎች፣ መምህራንና በየደረጃው ያሉ የትምህርት አመራሮችና አካላትም እገዛ እንዲያቀርቡ በማህበራዊ ትስስር ገጹ ባሰፈረው መልእክት ጥሪ አቅርቧል። በመጨረሻም ጅቡቲ የሶማሊላንድ ተልእኮዋን በድንገት መዝጋቷ መነጋገሪያ ሆኗል። የአፍሪካ ቀንድ መገናኛ ብዙሃን እንደዘገቡት የጅቡቲ መንግስት በሶማሊላንድ ዋና ከተማ ሀርጌሳ የሚገኘውን የዲፕሎማቲክ ተልእኮ ቢሮውን በይፋ ዘግቷል። በአንድ ወቅት የሁለቱን ወገኖች ግንኙነት ለማስቀጠል ትልቅ ሚና የነበረው ጽህፈት ቤት አሁን ግን ሁሉንም ስራዎች አቁሟል። አብዛኞቹ ሰራተኞች ወደ ጅቡቲ የተመለሱ ሲሆን በሶማሊላንድ የተመደበው የጅቡቲ ተወካይ ለአንድ ዓመት ያህል በቢሮው እንዳልታየም ነው ለማወቅ የተቻለው። ምንም እንኳን በጅቡቲና በሶማሊላንድ መካከል ያለው ግንኙነት በጥቅሉ ሲታይ በወዳጅነትና ትብብር ላይ የተመሰረተ ቢመስልም የዚህ ወሳኝ ተልእኮ ቢሮ የተዘጋበት ምክንያት ግን ግልጽ አይደለም። እርምጃው በሁለቱ ጎረቤቶች መካከል ሊኖር የሚችለውን ፖለቲካዊና ዲፕሎማሲያዊ ግንኙነት ለውጥ ላይ ጥያቄ እንደሚያስነሳ ታዛቢዎች ተናግረዋል። ይሁን እንጂ የትኛውም መንግስት ስለ ሁኔታው የሚያብራራ ምንም አይነት ይፋዊ መግለጫ እስካሁን አልሰጠም። ባሳለፍነው ሳምንት የሶማሊላንዱ ፕሬዝዳንት አብዱላሂ ኢሮ በአዲስ አበባ ጉብኝት አድርገው ነበር። በበርበራ ወደብ አጠቃቀም ዙሪያ ከሶማሊላንድ ጋር የተደረገው የባህር ኃይል ጦር ሰፈር የመገንባት ስምምነት አጣብቂኝ ውስጥ ገብቶ ከቆየ በኋላ ለወራት ከዘለቀው ዝምታ ማግስት በሶማሊላንድና በኢትዮጵያ መካከል ያለው ግንኙነት ከተዳፈነበት መቀዛቀዝ እንዲነሳ ምክንያት የሆነ ጉብኝትም ነበር ተብሏል። ውድ የሸገር ታይምስ ቤተሰቦች ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።